ሩታዬ ፍልቅልቋ በረዶ በመሰለ ጥርሷ ስንቱን ጥላት የምታቃጥል ማለት ነው ጋይስ። ጠንካራዋ ልበ ሙሉዋ 8 ቁጥሯ ውበቷ ማህታችን አልተቻለችም ማለት ነው ጋይስ። የደስታ ንግስት ማለት ነው። እና ደስታና ሩታ እንግዲህ በዚህ መልኩ ማለት ነው በዓልን እንዳሳለፉ መረጃው ደርሶናል። እንደገና ደግሞ ትናንትና ያቺ ሄርሜላ በዛ በወፍራም እግሯ ማሰብ ጀመረች እንዴ እስከምል ድረስ የተናገረችው ንግግር ስለገረመኝ ለሷም አንዳንድ መልእክት ለማድረስ ነው የመጣሁት። እስከ ቪዲዮ የመጨረሻ አብራችሁኝ ሆኑ። ላይክ ሼር ሰብስክራይብ አድርጉ። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ቪዲዮ ላይክ አድርጉ። እንዲሁም ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። እንግዲህ ሩታዬ እንደዚህ እመርምሮባት ማለት ነው። በነገራችን ላይ ማሻአላህ ካራስ ሲወጣ በነገራችን ላይ አንዳንድ ሰዎች ያምርባቸዋል፣ አንዳንድ ሰዎች ደግሞ ዝረክረክ ብለው ምናምን ነው የሚወጡት ካራስ ቤት። በቃ ራሳቸውን ጥለው ምናምን በጣም ከሚገባው በላይ ወፈራው ምናምን ሰውነታቸው እንትን ብሎ። ሩታ ግን ማሻአላህ ተበረክላ በቃ ውበቷ ማለት ነው። በተለይ እቺ ትንሽ ሆዷ ስትጠፋ በቃ እንዳለ 8 ቁጥር ነው የምትሆነው ማለት ነው። እንዴት እንደምታምር አቤት! በቃ ደግሞ ስትስቅ ማለት ነው በዛ በረዶ በመሰለ ጥርሷ ስትስቅ በቃ ጥላት ቅጥል ነው የሚለው እኮ ማለት ነው ጋይስ። እና ትናንትና ሄርሜላ በዛ በወፍራም እግሯ ማሰብ ጀመረች እንዴ በቅንጭላቷ ማሰቧን ትታ አልኩኝ ማለት ነው። ለምን እንደዛ እንዳልኩ ታውቃላችሁ ጋይስ? ቆይ እየመጣ የሚሰማት አብርሽ ነው። አብርሽን እንደዛ አርጊው ከአብርሽ ራቂ ምናምን የምትላት ማለት ነው። የሚለምናት እኮ አብርሽ ነው። ሌላ ሰው ሲስማት የሚቀናው እኮ አብርሽ ነው። አብርሽ እኮ ነው ከአንቺ ጋር መሆን እፈልጋለሁ እያለ የውሸት የሚዋሸው አብርሽ ነው። እና ሩታ ቤት ነው ያንቺን አብርሽን ማለት ነው ያንቺን ውሽማ ማለት ነው እሷ ስትለምነው ወይም ደግሞ ከኔ ጋር ካልሆንክ እያለች ወይም ደግሞ እሱን ለመሳም ወይም ደግሞ በቃ እንደዛ ያልሆነ ድርጊት ስታደርግ ያየሽው። ቆይ አይንሽ ማየት ተስኖታል? ጆሮሽ መስማት አቁሟል እንዴ? ምን ሆነሽ ነው ልጅቷ ማለት ነው? ወይስ ደግሞ በወፍራም እግርሽ በዛ ግንድ በሆነ እግርሽ ማሰብ ጀመርሽ? በቅንጭላትሽ ማሰብሽን ትተሽ ማለት ነው። ሩታ ከምኑ ደረሰች? አብርሽ ከምኑ ደረሰችበት? ከምኑ እሱ ነው እየመጣ እንደዚህ አፍቃሪ መስሎ ካንቺ ጋር መኖር ፈልጋለሁ ምናምን እያለ የሚቅለሰልሰው እሱ ነው። ሳትፈልገው ሩታ መሳም ሳትፈልግ መጥቶ የሚስማት እንደገና ደግሞ ሌላ ሰው ሲስማት የሚቀናውም እሱ ነው። መጀመሪያ ውሽማሽን ያጂ ሲጀመር ደግሞ ውሽማ ሆነሻል ያልሽው ነገር በጣም ገርሞኛል። ሩታ መቼም ውሽማ አትሆንም ማለት ነው። ምክንያቱም የልጁ እናት ነው የምትባለው። በየትም በኩል እንኳን በየትም አንድ ላይ የሆነ በቃ ቢታዩ እንኳን ውሽማው ናት አትባልም። የልጁ እናት ናት ነው የምትባለው ማለት ነው። መቼም ምን ጊዜም አግብቶ ሌላ አግብቶም ወልዶም አብርሽ ከሩታ ጋር ሲታይ የልጁ እናት ነው እንጂ የምትባለው ውሽማ አትባልም ማለት ነው። ውሽማ የምትባዩ አንቺ ነሽ። ውሽማ የምትባየው አንቺ እንደሆንሽም ጠንቅቀሽ ታውቂያለሽ። ግን ለምን አምነሽ እንደማትቀበይ አላቅም ማለት ነው እንጂ ውሽማይቱ አንቺ ነሽ ማለት ነው። ካልገባሽ ደጋግመን እንንገርሽ፣ ውሽማይቱ አንቺ ነሽ። ሩታ ቢለያዩ እንኳን ማለት ነው ቢለያዩም እንኳን ውሽማ አትባልም፣ መቼም ውሽማ አትባልም ማለት ነው። አብርሽ ከሌላ ሴት እንኳን ሄዶ ወልዶ አግብቶ ምናምን የሆነ ጊዜ ከሩታ ጋር ቢታይ ምንድነው የሚባለው? አብርሽ ከልጁ እናት ጋር ነበር ዛሬ ከሩታ ጋር ሩታ ማነት ቢባል እንኳን የልጁ እናት ናት ነው የሚባለው ማለት ነው። ለማያሰው እንኳን ያው ደግሞ ሄርሜላ ማወቅ ያለብሽ ነገር ቢኖር ማለት ነው አብርሽ እኮ ማለት ነው ወይ ሩታን ለማናደድ ወይ ደግሞ የሆነ በሰው ግፍፊት ነው እንጂ እኮ አንቺን አይፈልግሽም። ይሄ የታወቀ ነው። አንቺን አይፈልግሽም ማለት ነው። አንቺን አንድ ቀን ለምኖሽ ያውቃል? ተለማምጦሽ ያውቃል? ተለማምጦሽ አያውቅም። አንቺ ነሽ የምትለማመጪው፣ አንቺ ነሽ የምትለምኚው ማለት ነው። ሩታ ግን እየተለመነች ነው። ለልጁ ብቻ ብሎ አይደለም። ደግሞ ደካማ ጎኗን አንስታ ልትወቅስ ማለት ነው። ምን አለች? አልቅሰሽ እንደመጣሽ አይታወቅም እንዴ? ፍቅር መስጠት ስለምትችል ነው። ፍቅር መስጠት የሚችል ሰው አለቀሰም አላለቀሰም ሲጀመር ፍቅሩን ይሰጣል፣ ፍቅሩን ይገልጻል ማለት ነው። ልቡ በፍቅር የተሞላ ሰው፣ ልበ ንጹህ ሰው ፍቅሩን ለመግለጽ አልቅሶም ሆነ በምንም ሆኖ ጥሮ ተጣጥሮ የሚያፈቅረውን ሰው የራሱ ለማድረግ ጥረት ያደርጋል። ለዛም ነው አፍቅራው የራሱ አድርጋ አንድ ልጅ የወለደችለት ማለት ነው። ከዛን በኋላ እሱ ስንት ተንበርክኮላታል፣ ስንት ሆኖላታል ማለት ነው። እና አንቺ አትፈልጊም እኮ አይፈልግሽም እኮ አብርሽ እኮ አይፈልጋትም ሄርሜላን። ዝም ብላ በባዶ መሬት ነው ዝም ብላ የምትለው ማለት ነው። ምክንያቱም በቃ የሆነ ታያላችሁ አንድ ቀን ማለት ነው አልፈልግሽም እንደሚላት ሁሉ የሆነ ይሰማኛል። በቃ አብርሽ ሄርሜላን የሆነ በቃ ካፉ አውጥቶ አንድ ቀን ታያላችሁ። ሜዲ ምን አለ ትላላችሁ? ካፉ አውጥቶ አንቺን አልፈልግሽም ብሎ ነው የሚተዋታ ያላችሁ።
እና እንደዛ ብሎ እስከሚተውሽ ድረስ አትቸኩይ ማለት ነው። አሁን የራስሽ የግልሽ አይምሰልሽ ማለት ነው። ምክንያቱም አብርሽ አይፈልግሽም። አብርሽ የሚፈልግሽ ወይ በነዚህ አቤላ በገፋፉት ግፍፊት ነው ወይ ደግሞ የሆነ በቃ ሩታ ከሌላ ሴት ጋር ሲሆን ሩታ በቃ ለኔ እንድትንበረከካለች በቃ ለምን ሌላ ሴት ጋር ሄደ ብላ እንድታለስ ምናምን በቃ እንድትል ምናምን ፈልጎ ነው እንጂ አንቺን ፈልጎሽ አይደለም ማለት ነው። አንድ ቀን መድምና ላይ ትላላችሁ ደግሜ የምነግራችሁ ነገር ሄርሜላን አብርሽ አልፈልግሽም ብሎ አዋርዶ ያበራታ ማለት ነው። ያኔ ማለት ነው ኩሽሽ ታያለሽ ማለት ነው፣ እንደደረቀ ቅጠል ማለት ነው። ስለዚህ ተረጋጊ። ሩታ ጋር ሳፈጣ እንትን አትበይ ማለት ነው። ሩታ ማለት ካንቺ ጋር በምን እንደው በቃ እንኳን እኩል ልትሆን ማለት ነው ሩታ ማለት ነው በጣም ትበልጥሻለች። ሩታ በሁሉም ነገር በጣም ትበልጥሻለች። በአስተሳሰብ ራሱ ትበልጥሻለች። ምክንያቱም እንግዲህ አይንሽ እያየ ጆሮሽ እየሰማ ማን እንደሚለምን ማን አብረን እንሁን እንደሚል ማን ዝም ብሎ እንደሚስም ምናምን ማን ያለ ፍላጎት እንደሚስም እያየሽ ማለት ነው። ግን አብርሽን ተዩ በቃ ልጁን አሳየው። እንደው ግን እኮ ማለት ነው እንደዚህ ስትላት ማለት ነው ሩታ ምን እንዳለች ታውቃላችሁ? ካልፈለከ እኮ ማለት ነው ልጁንም ማለማሳየት ወይም ደግሞ ግቢ ማትገባም ማለት እችላለሁ አለች ማለት ነው። እና ልጁን አሳዩ ምናምን ስትላት ነው ልጁን እያሳየ ያም እንደዚህ ያለችው ሩታ እኔ ልጁን እያሳየሁት ነው፣ ልጁን አልከለከልኩትም፣ ግን እየተለማመጠኝ እየሳመኝ ሳልፈልግ ሌላ ሰው ጋር ሲሆን እየቀና ምናምን ያለው እሱ ነው ለማለት ነው ማለት ነው እንደዛ ያለቻት። እና ማለት ነው ይሄ እያየች ራሷ እያየች ባይኗ እያየች ግን አብርሽን ተይው ትላታለች ማለት ነው። አንቺም አልተውሽው እንኳን ሩታዬ ልጁ እናት ማለት ነው። አንቺ ማይተውሽው አረ ይበቃኛው ወይ ያግባሽ። የእውነት ሴት አትሰዳቢ አትሆኚ። ሴት ማሰደብ ነው። እስኪ እንደዚህ ዝም ብሎ በሰው ትዳር መግባት። እኔ እንደው ሄርሜላን የሚደግፍ ሰው በጣም ነው የሚገርመኝ። ምክንያቱም ምን ሆነ የሚደግፈው? ሄርሜላ እኮ በሰው ህይወት ውስጥ የገባ ሰው ናት። በሰው ህይወት ውስጥ የገባ ሰው የምትደግፉት በቃ ሩታ ጥፋተኛም ሆነችም አልሆነችም፣ ነገር ግን በሰው ህይወት ውስጥ የገባን ሰው የምትደግፉ ሰዎች ጤነኛ ናችሁ? ግን ወይም እሷ ልክ ናት የምትሉ ሰዎች ጤነኛ ናችሁ? እንዴት ነው ልክ የምትሆነው ማለት ነው? እንዴት ነው ልክ የምትሆነው? አንድ ሴት ተፈልጋ አፍቅሯት በቃ ፈልጓት ሲሄድ ነው እንጂ እሷ ሰው ትዳር መሀል ገብታ ወይም ደግሞ ትንሽ ክፍተት ተፈጠረ ብላ የሆነ ወንድ አምጥታ እኔ እወድሃለሁ አፈቅራለሁ እሷ ያሰጠችን ፍቅር እኔ እሰጣለሁ መድሬ እያለች ማለት ነው የወሸመች ሴት ትክክል ናት ወይም ደግሞ ልክ ናት ብላችሁ የምትደግፏት ሰዎች በጣም ትገርሙኛላችሁ። ምንም ልክ አይደለም። እንደውም ማለት ነው ይሄ ነገር ሊወገድ የሚገባ ነገር ነው። በሴት ላይ የሚደርስ ግፍ ሴቱ ናችሁ ማለት ነው። የእውነት እናንተ ብትሆኑ እኔ በጣም ነው የሚገርመኝ። እውነት በላያችሁ ላይ የሆነ በቃ ከባላችሁ ጋር በሆነ ግጭት ክፍተት ተፈጠረና በዛ ክፍተት ውስጥ ገብቶ የሆነች ሴት በዛ ክፍተት ውስጥ ገብታ ባላችሁን እኔ ያፈቅርሃለሁ እኔ እወድሃለሁ እሷ ያልሰጠችን ፍቅር እየሰጣለሁ ምናምን ብትል ምን ያህል ስሜት እንደሚሰማችሁ መገመት አያቅትም ማለት ነው። ስለዚህ በሰው ላይ መፍረድ እኔ በጣም ነው የሚገርመኝ። ለማንኛውም ሁሉም ነገር አልፎ ሩታዬ አሁን በጥንካሬ ነገሮችን እያስሄደቻቸው ነው፣ ፈገግ በማለት ነገሮችን እያለፈቻቸው ነው። ግን ሩታ ቤቷ ያመጣቻት ደሞ ትናንትና በቤቷ ነው በሄርሜላ ቤት ነው አይደል ቪዲዮ የተሰራው። እና በቃ ሩታ ደግሞ ማለት ነው ቪው ስላለ በሩታ ማለት ነው ሰብስክራይብ ስላለ በሩታ ለዛ ነው እኮ በቤቷ ያመጣቻት። እናማ ድራማው እንደቀጠለ ነው ጋይስ። በያላችሁበት ሰላማችሁ ብዙ ትርፍ ይበልኝ። ለቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ